ከ2014 ጀምረን በቀን አንድ ጊዜ እንኳን ምግብ ለማግኘት የሚቸገሩ የከተማችን ነዋሪዎች አሉ። በሌላ በኩል ደግሞ ከተማችን ላይ ምግብ ተርፎ ይደፋል። እነኚህ ሁለቱ እጅግ በጣም የተራራቁ ከተማችን ነዋሪዎች መካከል የሚታዩ የኑሮ ልዩነቶች መቀራረብና መታረም ስላለባቸው ህዝቡ ደግሞ ፍትሃዊ ተጠቃሚነትን መብት ስላለው በማስተባበር ይህን ምገባ ፕሮግራም ጀመርን። እስከ አሁኑ ድረስ 24 የምገባ ማዕከላቶች ነበሩ። ዛሬ 25ኛውና 26ኛው ተጨምረውልናል። እንተባበር እንዴት እንደምንጠነክርና እንዴት እንደምንችል ያሳያልና ሁላቸውንም በራሴ ስም በከተማው አስተዳደር ስም ከሁሉም በላይ ደግሞ በእናንተ ስም ላመሰግናቸው ወዳለሁ። ከምትሰራቸው ስራዎች ውስጥ የተወሰነ ድጋፍ ለማድረግ ካልሆነ በስተቀር ገና የሚጠበቅብን ትልቅ ስራ እንደሆነ እናምናለን። ዛሬ ዝም ብዬ ወደ ልቤ የመጣው ገንብተን እንደዚሁ በጋራ ገንብተን ከምንሄድ ይልቅ ሰዎች መመገብ አለባቸው፣ ዜጎች መመገብ አለባቸው። በዚህ ላይ በጣም ትልቅ ስራ እየሰራችሁ እንደሆነ ስለምናስብ የጉምሩክ ኮሚሽኑ ለወደፊት በቋሚነት ለምገባ የሚያስፈልጉ ቁሳቁሶችን በማቅረብ በኩል የራሳችን አስተዋጽኦ እናበረክታለን። መንግስታችን በከተማችን በአዲስ አበባ በፓርቲያችን ብልጽግና መሪነት የህዝብን ሁለንተናዊ ተጠቃሚነት ለማረጋገጥና ዘላቂ ብልጽግናን ለማድረግ በርካታ ተግባራትን ተከናውኗል፣ እየተከናወነም ይገኛል። ከስራዎቻችን መካከል ዋነኛው የምገባ ማዕከል ተጠቃሽ ነው። በቀን አንድ ጊዜ መመገብ የማይችሉትን ዜጎች ችግራቸውን በመገምገምና በማየት ክብርት ከንቲባችን ሁሉም ክፍለ ከተማ ላይ የምገባ ማዕከል እንዲቋቋምና በሀሳብ አመንጭነት ተግባራዊ እንዲሆንና የምግብ ዋስትና እንዲረጋገጥ ስላደረጉ በራሴ ስምና በክፍለ ከተማው ስም በእናንተ ስም አንድ ያመስግኑልኝ። በጣም ደስ የሚለው ለተራበ የሚበላበት ለሸገረው ለሽግረኛ በጣም ደስ ብሎ ሞራንና እድሜ ሀብት ይስጣችሁ እያልን እናመሰግናለን። በጣም ደስ ይላል። በጣም ትልቅ ደስታ ነው። ወደር የሌለው ደስታ፣ ትልቅ ደስታ ነው። ማጂ ቆንጆ አውሎ ያግባችሁ፣ አመት አመት ያድርሳችሁ፣ እግዚአብሔር ይስጣችሁ። በቃ ቃላት ያጥረኛል፣ ለመግለጥም ቃላት ያጥረኛል። በተለይ መውደቂያ የሌለው ሰው፣ ዘመድ አዝማድ የሌለው ሰው እንደኛ አይነቱን ሰብስባችሁ መያዛችሁ ትልቅ ነገር ነው። በጣም ደስ አለኝ። በጣም ከምንም በላይ ባልበላ እንደዚህ ደስታውን ካየ እኔ ደስ ብሎኛል። እድሜ ይስጣችሁ።